የዜና ኢትዮጵያ ስፖርታዊ ዘገባችን አጋሪ ሆነን ሲንቄ ባንክን እያመሰገንኩኝ አዲስ የሸዋስ ስፖርታዊ ዜናዎች ጋር ቆያለሁ። የ2027ቱ የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታዎች ዛሬ ይፋ ይደረጋሉ። የኢትዮጵያ ብሔራዊ ቡድንም ተጋጣሚውን ዛሬ በሞሮኮ በሚደረገው የዕጣ ማውጣት መርሃ ግብር ላይ ያሳውቃል። 36ኛው የአፍሪካ ዋንጫ በታንዛኒያ፣ ኬንያና ዩጋንዳ ጣምራ አዘጋጅነት የሚካሄድ ሲሆን በፊፋ የሀገራት እግር ኳስ ደረጃ ዝቅተኛ ስፍራ ላይ የሚገኙ 12 ሀገራትም የቅድመ ማጣሪያ ጨዋታቸውን ያደርጋሉ። በቅድመ ማጣሪያው ማሸነፍ የሚችሉ 6 ሀገራት ደግሞ ከቀሪ 42 ሀገራት ጋር በምድብ ተደልድለው ውስጥ የሚካተቱ ይሆናል። በ46ኛው የዓለም አትሌቲክስ ሀገር አቋራጭ ሻምፒዮና ላይ የተሳተፈው የኢትዮጵያ ልዑካን ቡድን ዛሬ ማለዳ ላይ ወደ አዲስ አበባ ደርሷል። በዚህም መሰረት እንግዲህ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት አቀባበል ተደርጎላቸዋል። እንግዲህ በስፍራው አቀባበሉን እየተከታተለ የሚገኘው ባልደረባችን ይበልጣል ሰውነት በቀጥታ መስመራችን ላይ ይገኛል። ይበልጣል እንደምን ውላል? አመሰግናለሁ አዲስ። እንግዲህ በ46ኛው የዓለም ሀገር አቋራጭ ሻምፒዮና በአሜሪካ ፍሎሪዳ በተካሄደው ውድድር ከዓለም ሁለተኛ ሆኖ አጠናቆ ውድድሩን ያጠናቀቀው የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬ ማለዳውን አዲስ አበባ ገብቷል። ሀገሩ ሲገባም እንግዲህ ደማቅ የተባለ አቀባበል ተደርጎለታል። የባህል ስፖርት አመራሮች፣ የባህልና ስፖርት ሚኒስቴር አመራሮች፣ የኢትዮጵያ ኦሎምፒክ ኮሚቴ፣ የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች እንዲሁም ደግሞ ስፖርት ወዳዱ ማህበረሰብ ቦሌ ዓለም አቀፍ አየር ማረፊያ ተገኝቶ ደማቅ አቀባበል አድርጎለታል። አሁን የሚገኝበት ቦታ ደግሞ በጀግናው አትሌት ኃይሌ ገብረስላሴ ኃይሌ ግራንድ ሆቴል ነው የሚገኘው። የምሳ ግብዣና እንዲሁም ደግሞ ሌሎችም የእንኳን ደህና መጣችሁ አቀባበል በዚህ ስፍራ ላይ ተከናውኖለታል። እንደሚታወቀው እንግዲህ ኢትዮጵያ በመድረኩ 3 ወርቅ፣ 2 ብርና 2 የናስ ሜዳሊያ በድምሩ 7 ሜዳሊያ ሰብስባ በደረጃ ሰንጠረዥ ሁለተኛ ሆና ነው ኬንያን ተከትላ ያለፈችው። እንደ ቡድን የተሰራው ስራ በዝግጅት ወቅት ለ45 ቀናት በተለይ ደግሞ ቡድኑ ከአዲስ አበባ ወጣ ብሎ በሱሉልታ በቀነኒሳ ሆቴል አርፎ ያደረገው ልምምድ ውህደቱን በደንብ እንዳመጣውና አሜሪካ ላይ በውድድሩ ወቅትም የታየው ነገር የቡድን ስራው የዝግጅት ስራው ውጤት እንደሆነ ነው በመድረኩ የተነሳው። በቀጣይም አትሌቶችን በዚህ መንገድ በሌሎች መድረኮች ለማዘጋጀት እንደ ቅድ መያዙን የኢትዮጵያ አትሌቲክስ ፌዴሬሽን ብሎም አሰልጣኞች ሀሳባቸውን ለኢቲቪ ስፖርት ተናግረዋል። ዘንድሮ እንግዲህ በተለይ አዳዲስ አትሌቶች በወጣት ቡድን የሚሳተፉ አትሌቶች በስፍራው አለመገኘታቸው የታቀደውን የሜዳሊያ ብዛት እንዳላሳካው ነው ሀሳባቸውን ያጋሩት። ኢትዮጵያ በወንድና በሴት በአዋቂዎች በቡድን እንዲሁም ደግሞ ከ20 ዓመት በታች በሴቶች በማርታ አለማየሁ 3 የወርቅ ሜዳሊያዎችን ማሳካቷ ይታወቃል። ምናልባትም የተሳታፊዎች ቁጥር መጀመሪያ ላይ በታቀደው 32 ቢሆን ኖሮ ከዚህ በላይ የሜዳሊያ ብዛት ሊገኝ እንደሚችልና ከዓለምም አንደኛ ሆና የምታጠናቀቅበት እድል ሰፊ እንደነበረ ነው የተነሳው። መጀመሪያ ላይ 32 አትሌቶችን ለማሰፍ ታቅዶ እንግዲህ በ20 አትሌቶች ነው ኢትዮጵያ በዚህ መድረክ የተሳተፈችው። በቀጣይም ከቪዛ ጋር የተያዙ ችግሮችን ቀድሞ ለመፍታት በጥልቀትና ከሚመለከታቸው አካላት ጋር በቅንጅት እንደሚሰራ ነው የተነገረው። አዲስ ለጊዜው የነበረኝ መረጃ ይመስላል። ሌሎች ምን ተባሉ፣ ሀሳባቸውን አትሌቶችና አሰልጣኞችስ እንዴት አካፈሉ የሚለውን ደግሞ በሌላ የዜና ወጃ የምመለስበት ይሆናል። አመሰግናለሁ ይበልጣል መረጃዎችን ስላደረስከን። ወደ ቀጣዩ ዜና አልፋለሁ። አዲሱ የስፖርት ፖሊሲና አስተዳደር አዋጅ የሀገር ልማት ላይ ያተኮረና ስፖርቱን ወደ ከፍታ የሚያሻገር መሆኑ ተገልጿል። አዲሱ የስፖርት ፖሊሲ በርካታ ጥናቶች የተደረጉበትና አዳዲስ ማዕቀፎችንም ያካተተ ነው ተብሏል። ነጻነት ጫን ያለው ባለፉት በርካታ ዓመታት ሲስተዋሉ የነበሩ የስፖርት ስብራቶችን በመጠገን ኢትዮጵያ በዘርፉ ውጤታማና ትርፋማ እንድትሆን መንግስት ልዩ ትኩረት በመስጠት ከፍተኛ ስራ እየሰራ ይገኛል። የሚኒስትሮች ምክር ቤት ከቀናት በፊት ከወሰናቸው ውሳኔዎች መካከል አዲሱ የስፖርት ፖሊሲ አንዱ ነው። ዘርፉን ወደ ተሻለ ከፍታ ይወስዳል የተባለው ፖሊሲው በርካታ ጥናቶች የተደረገበት መሆኑ ተገልጿል። እንግዲህ የስፖርት ፖሊሲውን በዝርዝር ነው ያየነው። አጠቃላይ በዓለም አቀፍ ደረጃ የስፖርቱ እድገት የደረሰበትን የስፖርት ኢንዱስትሪ የደረሰበትን ደረጃ በዝርዝር ያየንበት 16 ሀገራትን ተሞክሮ የወሰነበት። እነዚህ 16 ሀገራት ተሞክሮ የወሰነበት ምክንያት አንደኛ በስፖርት እድገቱ በጣም ይሄዱ፣ ሁለተኛ በጅምር ላይ ያሉ እንዲሁም ደግሞ በሚከተሉት የመንግስት ስርዓት ከኛ ጋር ተመሳሳይ የሆኑ ሀገራትን ተሞክሮ በዝርዝር ወስደን በጥናት ያየንበት ለቀጣይ 10 ዓመት ደግሞ የሀገራችን ስፖርት ፖሊሲ በምን ማዕቀፍ መመራት አለበት የሚል 11 የፖሊሲ ተኮር አቅጣጫዎችን የያዘ
የፖሊሲ ነው ማለት ነው። በተለይ እንደ አዲስ ምንድን ነው ያመጣን ተብሎ ከተጠየቀ 3 እግር ያለው ፖሊሲ ነው ማለት ነው። አንደኛው የመንግስታዊ አደረጃጀቱ እስከ ታችኛው ድረስ በምን አይነት መንገድ መደራጀት እንዳለበት፣ ሁለተኛው ነገር የመንግስታዊ አደረጃጀቱንም የህዝባዊ አደረጃጀቱንም በዝርዝር ያየ ፖሊሲ ነው ማለት ነው። ሶስተኛው አዲስ የተጨመረበት የግሉ ባለሀብት በስፖርቱ ላይ ኢንጌጅ እንዲያደርግ ሁለንተናዊ ብልጽግና ለማረጋጋት በምናረጋቸው ጥረቶች ውስጥ የስፖርት ሮል ምን መሆን እንዳለበትም የፖሊሲ አቅጣጫው በዝርዝር ያስቀመጠበት ነውና ከ1990ዎቹ ጀምሮ ሲያገለግል የቆየ ፖሊሲ ከውድድርና ተሳትፎ የዘለለ እንዳልሆነና አዲሱ ፖሊሲ የሀገር ልማት ላይ ያተኮረ ነው ተብሏል። ሌላኛው ኮርና ተርኒንግ ፖይንት ብለን ያየነው እስካሁን የነበረው የሀገራችን ሁኔታ ስፖርት ብዙ ጊዜ ከውድድር ከመዝናኛነት ባለፈ ተለቅ ብሎ ለሀገር ልማትና ለብልጽግና የሚሰራበት ሁኔታዎች አልነበሩም። እነዚህንም በተመለከተ በፖሊስ ውስጥ የተካተተበት ሁኔታ ነው ያለው ማለት ነው። በመደመር መንግስታችን ላይ ስፖርት ለምን መጠቀም እንዳለብን በዝርዝር የተቀመጠ ነውና የትኛውም ዓለም ላይ ስፖርት የአንድ ሀገር እሳቤ የማስፈጸሚያ ቱል ነው ማለት ነው። ከፖሊሲው በተጨማሪ የስፖርት አስተዳደር አዋጅ ውሳኔ መተላለፉ ለሀገራችን ስፖርት አዲስ ምዕራፍ የሚፈጥር ነው። ሀገራችን ከንጉሱ ጀምራ ስፖርታዊ እንቅስቃሴዎች በሀገራችን ሲደረጉ የቆዩበት ሁኔታ ነው ያለውና ነገር ግን ስፖርት የሚመራበት የህግ ማዕቀፍ እስካሁን በታሪኳ የለም ማለት ነው። ያን በዝርዝር ያለ የስፖርት አስተዳደር አዋጅም ወደ ተወካዮች ምክር ቤት ተመርቷል። በስፖርቶች ላይ በተመሳሳይ ጭቅጭቆች አይጠፉም ብዙ ጊዜ ማለት ነው። እነዚህም ወደ ስርዓት አስገብቶ አጠቃላይ የስፖርት ልማቱ በህግ ማዕቀፍ እንዲመራ የመጀመሪያው የስፖርት ህግ ነው። ፖሊሲውን ተፈጻሚ ለማድረግ ሁሉም ባለድርሻ አካላት ሚና እንዳላቸው ተገልጿል። እንግዲህ አዲሱ ፖሊሲ ሁሉንም ባለድርሻ አካላትን ያካተተ ነው። ለምሳሌ የትምህርት ሚኒስቴር ሮል በትምህርት ተቋማት ውስጥ እንዴት አድርጎ ስፖርት መስፋፋት እንዳለበት አቅጣጫ ያስቀምጣል። ይሄንን ነገር ተፈጻሚ ለማድረግ የባህልና ስፖርት ያለበት ግዴታ በዝርዝር ተቀምጧል። የክልል በየደረጃ ያሉ መዋቅሮችን ምን ማድረግ እንዳለባቸው እንደ አቅጣጫ በፖሊሲ ላይ የተቀመጠበት ሁኔታ ነው ያለውና እኔ ለስፖርት ቤተሰብ እንዲሁም ለሀገራችን ስፖርት ልማት ትልቅ ዜናና ትልቅ እምርታ መሆኑን በዚሁ አጋጣሚ ለመግለጽ ነው። ፖሊሲያችን በዝርዝር ታይቶ ጸድቋል። ይህንን በቀጣይ ህትመትና በተለያዩ መንገድ ለህዝብ ተደራሽ እንዲሆን በእኛ በኩል በስፋት የምንሰራበት ይሆናል ማለት ነው። በእንግሊዝ ኤፍኤ ዋንጫ 5/3ኛ ዙር ጨዋታ ሊቨርፑል በርንሌይን አስተናግዶ 4-1 አሸንፏል። ዶሚኒክ ሶቦስላይ፣ ጀርሚ ፍሪምፖንግ፣ ፍሎሪያን ቨርትዝ እና ሁጎ ኤኪቲኬ የሊቨርፑልን ግቦች አስቆጥረዋል። አዳም ፊሊፕስ በሊግ ዋን ለሚወዳደረው ባርንሌይ ግቡን ያስገኘ ተጫዋች ነው። የኤፍኤ ዋንጫም 4ኛ ዙር ድልድል ይፋ ሲሆን የ14 ጊዜ ዋንጫው አሸናፊ አርሰናልም ከ2013ቱ የኤፍኤ ዋንጫ ባለቤቱ ዊጋን አትሌቲክ ጋር የተገናኙበት መርሃ ግብር ይጠበቃል። 4ኛ ዙር ጨዋታዎቹ ከአንድ ወር በኋላ የሚደረግ ይሆናል። የቀድሞ የማንቸስተር ዩናይትድ አምበል ማይክል ካሪክ ለሁለተኛ ጊዜ የክለቡ አሰልጣኝ ለመሆን መቃረቡ ተገልጿል። የ44 ዓመቱ አሰልጣኝ በማንቸስተር ዩናይትድ ቤት ያለውን ትርምስ ማስተካከል የሚችል ሁነኛ አሰልጣኝ ነው ወይ የሚለውን ጉዳይ በርካቶች እያነጋገረ ይገኛል። መሰረት ተስፋዬ ተጨማሪ አላት። በኦልድ ትራፎርድ 12 ዓመታትን ያሳለፈው እንግሊዛዊ ተጫዋች ማይክል ካሪክ ከቀያይ ሰይጣናቱ ጋር 5 የእንግሊዝ ፕሪሚየር ሊግ፣ 1 የአውሮፓ ቻምፒየንስ ሊግ እና የኤፍኤ ካፕ እንዲሁም የሊግ ካፕ ዋንጫዎችን ማሳካት ችሏል። በፈረንጆቹ 2018 ራሱን ከእግር ኳስ ካገለለ በኋላ ፊቱን ወደ አሰልጣኝነት ያዞረው ማይክል ካሪክ የቀድሞ ክለቡን ማንቸስተር ዩናይትድን በአሰልጣኝነት የመምራት እድልንም አግኝቷል። የ44 ዓመቱ ጎልማሳ አሰልጣኝ በ2021 አሰልጣኝ ኦሊ ጉናር ሶልሻየር ከክለቡ ከተሰናበቱ በኋላ የቀድሞ ክለቡን በ3 ጨዋታዎች በጊዜያዊ አሰልጣኝነት ሲመራ በ2 ጨዋታዎች አሸንፎ በ1 ጨዋታ አቻ ወጥቷል። በማንቸስተር ዩናይትድ ደጋፊዎች የሚወደደው የቀድሞ የክለቡ አምበል ማይክል ካሪክ ለሁለተኛ ጊዜ በአሰልጣኝነት ኦልድ ትራፎርድን ለመርገጥ ከጫፍ ደርሷል። እንደ አውሮፓውያን አቆጣጠር በ2013 ከታላቁ አሰልጣኝ ሰር አሌክስ ፈርጉሰን ጋር ከተለያዩ በኋላ ህይወት እንደ ድሮ አልሆን ያለቻቸው ማንቸስተር ዩናይትዶች አሁንም ወደ ውጤት ጎዳና የሚመልሳቸውን አሰልጣኝ ፍለጋ ቀጥለዋል። ባሳለፍነው ሳምንት አሰልጣኝ ሩበን አሞሪምን ከውጤት ማጣት ጋር በተገናኘ ያሰናበቱት ማንቸስተር ዩናይትዶች አሁን ላይ በጊዜያዊ አሰልጣኝ ዳረን ፍሌቸር እየተመሩ ይገኛሉ። ማንቸስተር ዩናይትድን ወደ ቀድሞ ከፍታው ለመመለስ እየሰራ የሚገኘው የክለቡ ባለድርሻ ሰር ጂሚ ራትክሊፍ ማይክል ካሪክን እስከ ውድድር ዓመቱ መጨረሻ የክለቡ ጊዜያዊ አሰልጣኝ አድርጎ ለመሾም ተቃርቧል። ከ2022 እስከ 2025 በሻምፒዮንሺፑ ክለብ ሚድልስብራ አሰልጣኝነት ያሳለፈው
ማይክል ካሪክ ከክለቡ ኃላፊዎች ጋር ተገናኝቶ መነጋገሩን ቢቢሲን ጨምሮ በርካታ ዓለም አቀፍ መገናኛ ብዙሃን አስነብበዋል። 4-2-3-1 የጨዋታ መንገድን አብዝቶ የሚጠቀመው ማይክል ካሪክ ድርድሩን በስምምነት የሚያጠናቅቅ ከሆነ በማንቸስተር ደርቢ ዩናይትድን እንደሚመራ ይጠበቃል። የቢቢሲው የእግር ኳስ ጸሐፊ ሳይመን ስቶንስ ማንቸስተር ዩናይትድ ለማይክል ካሪክ ማራኪ ትሆን ይሆን? በኦልትራፎርድስ ያለውን ትርምስ ማስተካከል ይችል ይሆን ሲል ይጠይቃል። ጸሐፊው በምላሹም የቀድሞ የክለቡ ተጫዋች ማይክል ካሪክ በዩናይትድ ቤት ውጤታማ ላይሆን ይችላል የሚል ስጋቶች እንዳሉት ያስቀምጣል። ይህን ሲል እንደ ማጣቀሻነት የሚያነሳው ደግሞ ማይክል ካሪክ በሚድልስብራ ጅማሮውን ጥሩ አድርጎ ፍጻሜውን መጥፎ ያደረገበትን አጋጣሚ በማንሳት ነው። ካሪክ ከሚድልስብራ ጋር ከተለያየ በኋላ ራሱን ከእግር ኳስ አርቆ ቆይቷል። በእግር ኳስ በጭራሽ ከፍ ማለት የለም፣ በጭራሽም ዝቅታ የለም በሚል የሚያምነው ማይክል ካሪክ አሰልጣኝ ሩበን አሞሪም የጀመሯቸውን ፕሮጀክቶች በመተው ክለቡን ወደ ታላቅነት ለመመለስ አማራጭ ሀሳቦችን ይዞ ይመጣ ይሆን የሚለው ጉዳይ በቀጣይ ምላሽ ያገኛል። በእንግሊዝ ሊግ ካፕ ግማሽ ፍጻሜ የመጀመሪያ ጨዋታ ኒውካስል ዩናይትድ ከማንቸስተር ሲቲ የሚያደርጉት መርሃ ግብር ይጠበቃል። ምሽት 5 ሰዓት ላይ በሴንት ጄምስ ፓርክ ስቴዲየም በሚደረገው ጨዋታ የባለፈው ዓመት የሊግ ካፕ አሸናፊው ኒውካስል ዩናይትድ በተከታታይ ሻምፒዮን ለመሆን የመጀመሪያ ከባዱን ፈተና ያደርጋል። በባለሜዳዎቹ በኩል በተለይ በማንቸስተር ሲቲ ከ4 ዓመት በኋላ ዋንጫውን ለማሳካት በሚያደርገው ጨዋታ ጆን ስቶንስ፣ ሩበን ዲያስ፣ ጆስኮ ጉቫርዲዮል፣ ማቴዮ ኮቫቺች፣ ሳቪኖ እና ቦብ በጉዳት ከስብስብ ውጭ የሆኑ ተጫዋቾች ናቸው። የመልሱ ጨዋታ ከ20 ቀን በኋላ የሚደረግ ሲሆን የሁለቱ አሸናፊም በፍጻሜው ከአርሰናልና ቼልሲ አሸናፊ ጋር የሚገናኝ ይሆናል። የሁለቱ የአርሰናልና የቼልሲ ጨዋታ ደግሞ ነገ ምሽት ይደረጋል። ክቡራን ተመልካቾቻችን ለዜና ኢትዮጵያ የነበረን ስፖርታዊ ዜናዎች እነዚህን ይመስላሉ። መልካም ጊዜ